የባሰው መጣ። የትራምፕ ጦር እየፈራረሰ መሆኑን የሚገልጽ አስደንጋጭ ሪፖርት ሾልኮ ወጣ። የኢራን ዘመቻ ወገቡን ያጎበጠው የትራምፕ አስተዳደር በጦሩ ውስጥ ክፍፍል መፈጠሩ የተሰማ ሲሆን ፔንታጎን ውጥረት ውስጥ ገብቷል። በኢራን ጦርነት ዙሪያ በአሜሪካ ሲቪል ባለስልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረ ሲናፈስ ነበር። ይህን ያረጋገጠ ዜና ዛሬ የወጣ ሲሆን 245 ሰዓት ባልሞላ ጊዜ ውስጥ 3 ከፍተኛ ጀነራሎች ከስልጣን መወገዳቸው ታውቋል። ይህ ለኢራን ታላቅ ስኬት ነው ተብሎለታል። እናስደምጣችኋለን። የኢራን ጦርነት ለኢትዮጵያ በረከት ይዞ መጣ። ጦርነቶች ሁሉ አውዳሚና አስከፊ ቢሆኑም አንዳንዴም በዋልድባ ይዘፈናል እንዴ እንዲሉ ይህ ጦርነት በረከት ይዞ መጥቷል። አንድ ከፍተኛ የምዕራባውያን የፖለቲካ ተንታኝ የኢራን ጦርነት መቀስቀሱ የኢትዮ ኤርትራን ጦርነት አስቀርቶታል ሲሉ ተደምጠዋል። ጦርነት እንዴት ሌላ ጦርነትን ሊያስቀር ይችላል ለሚለው ጉዳይ አስደናቂ ምክንያቶችን ዘርዝረዋል። እንመለስበታለን። ብልጽግና ኮሎኔል ደመቀን ጉድ ሰራቸው። የኮሎኔሉ ፈንጠዝያ ውሃ በላው። የተከዜ ዘብ አየር ላይ ቀረ። በደስታ ሰክረው ከትግራይ ጋር የመጀመሪያ ፍች ፈጽመናል እስከ ማለት አደገኛ ንግግር እስከ ማድረግ የደረሱት ኮሎኔል ደመቀ አብይ ውሳኔያቸውን መቀልበሳቸውን ተከትሎ አየር ላይ ተንጓለዋል። ከ4 ኪሎ የተወሰነው ውሳኔ ወልቃይትን አስቆጥቷል። ይህን ተከትሎ እነ ኮሎኔል ደመቀ ወደ ጠቅላይ ሚኒስትር ጽህፈት ቤት በሚስጥር የተያዘ ጥብቅ ደብዳቤ መላካቸው ታውቋል። ለዝርዝር እናስደምጣቸዋለን። ህወሓት ከፌዴራል መንግስቱ ጋር አማልዱኝ ሲል ሽምግልና መላኩ ተሰማ። ከ50 ሺህ በላይ ታጣቂ ኃይል አደራጅቶና አሰልጥኖ ለጦርነት ሙሉ ዝግጅት ያደረገው የመቀሌው ኃይል ከሰሞኑ ለ4 ኪሎ ያደራድሩ ጥያቄ መላኩ ተሰምቷል። በዝርዝር ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የባሰው መጣ። የትራምፕ ጦር እየፈራረሰ መሆኑን የሚገልጽ አስደንጋጭ ሪፖርት ሾልኮ ወጣ። የኢራን ዘመቻ ወገቡን ያጎበጠው የትራምፕ አስተዳደር በጦሩ ውስጥ ክፍፍል መፈጠሩ የተሰማ ሲሆን ፔንታጎን ውጥረት ውስጥ ገብቷል። በኢራን ጦርነት ዙሪያ በአሜሪካ ሲቪል ባለስልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረ ሲናፈስ ነበር። ይህን ያረጋገጠ ዜና ዛሬ የወጣ ሲሆን 245 ሰዓት ባልሞላ ጊዜ ውስጥ 3 ከፍተኛ ጀነራሎች ከስልጣን መወገዳቸው ታውቋል። ይህ ለኢራን ታላቅ ስኬት ነው ተብሎለታል። ትራምፕ ግራ ቀኝ ሳያዩ ዘው ብለው የገቡበት ጦርነት የአሜሪካን ጦር ሰራዊት ለክፍፍል ዳርጎታል። ኢራን ሳትዋጋም ትልቅ ድል ያገኘችበት ክስተት በአሜሪካ ጦር ውስጥ ተፈጥሯል። ኢራን የአሜሪካ ጀነራሎችን ለሁለት ሰንጥቃቸዋለች። ሰሞኑን ውስጡን አለመግባባቶች እየተበላሉ መሆናቸውን የሚጠቁሙ መረጃዎች ሲወጡ ቆይተዋል። በተለይም በኢራን ጦርነት ዙሪያ በሲቪል ባለስልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረ ሲናፈስ ነበር። ትናንትና ዛሬ በተከታታይ የወጡ መረጃዎችም የተፈጠረው ልዩነት በእጅጉ ሰፊ መሆኑን የሚያመላክቱ ድርጊቶች መፈጸማቸውን ያመላክታሉ። አሜሪካ የጦር ሚኒስትር ፒት ሄግሴት በአሜሪካ የጦር መምሪያ ውስጥ የተጠናከረ የማጽዳት እርምጃ መጀመራቸው ይፋ ሆኗል። በዚህም መሰረት 24 ሰዓታት ባልሞላ ጊዜ ውስጥ ብቻ 3 ጄኔራሎች ከኃላፊነት እንዳነሱ ተረጋግጧል። በዚህም መሰረት የአሜሪካ ጦር ጠቅላይ ኢታማጆር ሹም ራንዲ ጆርጅ፣ የአሜሪካ ጦር የስልጠናና የዶክትሪን እዝ ኃላፊ ዴቪድ ሆድኒ እና የአሜሪካ ጦር ዋና ሻምበል ዊሊያም ግሪን ጁኒየር ከኃላፊነት መነሳታቸው ታውቋል። በቅርቡም የአሜሪካ የጸረ ሽብር እዝ ዋና አዛዥ ጆ ኬንት ከስልጣን መባረራቸው ይታወቃል። እስካሁን ድረስ ለጀነራሎቹ መባረር ይፋዊ ምክንያት አልተሰጠም። ይሁንና ጉዳዩ በኢራን በሚካሄደው የምድር ጦር ዘመቻ ዙሪያ ከተፈጠረ ከፍተኛ ለመግባባት ጋር የተያያዘ ሳይሆን እንዳልቀረ ተዘግቧል። ይህም የትራምፕ አስተዳደርና ሄግዜት ከወታደራዊ አመራሩ ጋር ያላቸውን ግንኙነት በሲቪል ቁጥጥር ስር ከሚገኝ ሙያዊ ነጻነት ሞዴል ወደ ጥብቅ ፖለቲካዊ ተገዥነትና ለትችት ቦታ የማይሰጥ አሰራር እየቀየሩት መሆናቸውን ያረጋግጣል። በዚህም ምክንያት የሄግዜት እርምጃ በእነዚህ ጀነራሎች መባረር ብቻ ይቆማል ተብሎ አይጠበቅም። አሁንም
በኢራኑ የጀብዱ እቅድ ያልተደሰቱ ብዙዎች በመኖራቸው ወታደራዊ መምሪያው ተጨማሪ የተመረጡ የማጽዳት እርምጃዎች ይጠብቁታል። ይህ በእንዲህ እንዳለ አሜሪካ በዚህ በኢራኑ ጦርነት በየዕለቱ ረብጣ ዶላሮችን እየከሰከሰች መሆኑ ታውቋል። እስካሁን ባለው ጊዜ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመላከቱ ሲሆን ይህም በቀን ከ1 ቢሊዮን ዶላር በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 ቀን እስከ ሐሙስ መጋቢት 24 ቀን ድረስ አሜሪካ ለጥቃቱ ማስኬጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከያ ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህም የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች ማለት ነው። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከል አመልክተዋል። ጦርነቱ ከተጀመረ በኋላ በነበሩ በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉትን በአብዛኛው ውድ የሆኑትን የአየር ጥቃት መከላከያ የጦር መሳሪያዎች መልሶ ለማሟላት 3.1 ቢሊዮን ዶላር እንደሚያስወጣ ማዕከሉ ገምቷል። የኢራን ጦርነት ለኢትዮጵያ በረከት ይዞ መጣ። ጦርነቶች ሁሉ አውዳሚና አስከፊ ቢሆኑ አንዳንዴም በዋልድባ ይዘፈናል እንዲሉ ይህ ጦርነት በረከት ይዞ መጥቷል። አንድ ከፍተኛ የምዕራባውያን የፖለቲካ ተንታኝ የኢራን ጦርነት መቀስቀሱ የኢትዮ ኤርትራን ጦርነት አስቀርቶታል ሲሉ ተደምጠዋል። ጦርነት እንዴት ሌላ ጦርነትን ሊያስቀር ይችላል ለሚለው ጉዳይ አስደናቂ ምክንያቶችን ዘርዝረዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት 35ኛ ቀኑ አስቆጥሯል። በእነዚህ ቀናት ሁሉ ሚሳኤሎች አለፋታ ተወንጭፈዋል። ሮኬቶች አለመታከት ተተኩሰዋል። ድሮኖችም እንዲሁ ኢላማቸውን ሲመቱ ከርመዋል። ይህ ጦርነት ከመቀስቀሱ አስቀድሞ በዓለማችን እንዲሁም በሀገራችን በርካታ ትኩስ ፖለቲካዊ ክስተቶች ሲስተናገዱ ነበር። ከነዚህም መካከል በኢትዮጵያና ኤርትራ መካከል ጦርነት ይነሳል የሚለው ጉዳይ በአብነት የሚነሳ ነው። የኢራኑ ጦርነት ከመነሳቱ በፊት ባሉት 2 ተከታታይ ሳምንታት የመከላከያ ሰራዊት ልዩ እንቅስቃሴ በማድረግ ከፍተኛ ቁጥር ያለውን ኃይሉን ወደ ኤርትራ ድንበር አስጠግቶም ነበር። በዚህም ጦርነቱ ሊቀሰቀስ ከጫፍ መድረሱን ዲፕሎማቶች ጭምር ሲናገሩ ነበር። ሊፈነዳ አንድ ሐሙስ ሲቀረው ግን ዓለም ተገለባበጠች። ይሄውም አሜሪካና እስራኤል ዘመቻ ሲሉ የጠሩትን ጦርነት ኢራን ላይ መክፈታቸው ነው። በዚህም በዓለም ላይ የታቀዱ ብዙ ነገሮች ተኮላሽተዋል ወይንም ከሽፈዋል። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊው መሐመድ አቡበከር ስለዚሁ ጉዳይ ለቢቢሲ ሲናገሩ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና በኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ተናግረዋል። ለዚህም ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካከል መካረር የተፈጠረው ጠቅላይ ሚኒስትር አብይ የባህር በር የህልውና ጉዳይ ነው ካሉ በኋላ መሆኑን አስታውሰዋል። ኢትዮጵያ የባህር በር ጉዳይን ከጅቡቲ ከሶማሌላንድ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤምሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው እንደሚያምኑ መሐመድ ገልጸዋል። አክለውም ዩናይትድ አረብ ኤምሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላ ይህንን የኢትዮጵያን የባህር በር ባለቤትነት የማድረግ ፕሮጀክት የያዘችው ይመስለኛል የሚሉት አቶ መሐመድ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነትን ለመደገፍ የምትችልበት ሁኔታ ላይ አለመሆኗን ይናገራሉ። በዚህም ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኑ አንጻር በሙሉ አቅምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም። ስለዚህም ለወራት እየተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቀሳል ሲባልለት የነበረው የኢትዮጵያና የኤርትራ ውጥረት ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነ ያምናሉ። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከር ሚፍታህ በበኩላቸው በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው ተናግረዋል። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረ መሆኑን አለመሆኑ እንድንጠይቅ
ለመጠይቅ እድል የከፈተ ይመስለኛል የሚሉት ተንታኙ በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ሊቃኖቻቸው፣ በአመራሮቻቸው ወይም በአስተዳደሩና በሀገረ መንግስቱ መካከል የፍላጎት መጣረስ ኑሮ ወደ ግጭት እንዳይገቡ በከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። ብልጽግና ኮሎኔል ደመቀን ጉድ ሰራቸው። የኮሎኔሉ ፈንጠዝያ ውሃ በላው። የተከዜ ዘብ አየር ላይ ቀረ። በደስታ ሰክረው ከትግራይ ጋር የመጀመሪያ ፍቺ ፈጽመናል እስከ ማለት አደገኛ ንግግር እስከ ማድረግ የደረሱት ኮሎኔል ደመቀ አብይ ውሳኔያቸውን መቀልበሳቸውን ተከትሎ አየር ላይ ተንጓለዋል። ከ4 ኪሎ የተወሰነው ውሳኔ ወልቃይትን አስቆጥቷል። ይህን ተከትሎ እነ ኮሎኔል ደመቀ ወደ ጠቅላይ ሚኒስትር ጽህፈት ቤት በሚስጥር የተያዘ ጥብቅ ደብዳቤ መላካቸው ታውቋል። የአማራና የትግራይ ህዝቦች በሚወዛገቡባቸው አካባቢዎች ቀጣዩ ምርጫ እንዴት ይደረግ በሚለው ዙሪያ አንድ ውሳኔ ተወስኖ እንደነበር የሚታወስ ነው። ያ ውሳኔ ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫ በቀጥታ ምርጫ አካሄደው በህዝብ ተወካዮች ምክር ቤት እንዲወከሉ የሚል ነበር። በወቅቱ ይህ ውሳኔ መወሰኑን ተከትሎ በሁመራ ከህገ መንግስቱ ባፈነገጠ መልኩ አካባቢውን እያስተዳደሩ ያሉት እነ ኮሎኔል ደመቀ እጥያጣ ደስታ ውስጥ ገብተው ነበር። በተለያዩ የወልቃይት ከተሞች የድጋፍ ሰላማዊ ሰልፎችን ከማድረግ አንስቶ ውሳኔው ከትግራይ ጋር የመጀመሪያ ደረጃ ፍቺ የፈጸምንበት ነው እስከ ማለት ደርሰውም ነበር። ነገር ግን ኮሎኔል ደመቀ ከትግራይ ጋር ፍቺ ፈጽመንበታል ያሉት ውሳኔ መቀልበሱን የሚገልጽ የውስጥ አዋቂ መረጃ በዛሬው ዕለት ወጥቷል። ዋዜማ ራዲዮ መንግስታዊ ምንጮች ነገሩኝ ብሎ ባወጣው ሰፊ ዘገባ በዚህ ስሱ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር ሲደረግ እንደነበርና የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ ልባት ይፈለግለት የሚል መስማማት ላይ መደረሱን ተዘግቧል። ይህም በወልቃይት ምርጫ ይደረጋል የሚለውን ተስፋ ያጨለመ ሆኗል። እንደ ዘገባው ከሆነ በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት የለም። ሆኖም የእገዳውን መነሳት ተከትሎ በአምስቱም የምርጫ ክልሎች የምራጮች ምዝገባ ሳይጀመር መቅረቱን መረዳት ተችሏል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት ለዋዜማ አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎች ምንም አይነት የቅድመ ምርጫ እንቅስቃሴ የለም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም በአካባቢው ምንም አይነት እንቅስቃሴ አልተጀመረም። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት አልጀመረም ያሉት ምንጮች የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው ተናግረዋል። በአማራ ክልል ስር የተዋቀረው የወልቃይት ሁመራ ጠገዴ ዞን አመራሮች በጉዳዩ ላይ ለምርጫ ቦርድ ጥያቄ ማቅረባቸው ተሰምተዋል። ለቦርዱ በአካል ቀርቧል የተባለው ይኸው ጥያቄ በምርጫ ቦርድ ውሳኔ ላይ የተጣለው የፍርድ ቤት እገዳ ከተነሳ በኋላ የመራጮች ምዝገባ ለምን አልተጀመረም የሚል ነው። ለቦርዱ ጥያቄ ላቀረቡት የወልቃይት ሁመራ ጠገዴ አካባቢ ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደሰጧቸው ምንጮች ተናግረዋል። ምንም እንኳን ቦርዱ ከውሳኔው በኋላ በምን ጉዳይ ላይ እንደሚወያይ የሰጠው ፍንጭ ባይኖርም ቦርዱ የአወዛጋቢ አካባቢዎችን ምርጫ ከህግ አግባብ አንጻር እየመረመረ እንደሚያስፈጽም የቦርዱ ሰብሳቢ መላተወርቅ ኃይሉ በቅርቡ በሰጡት ጋዜጣዊ መግለጫ ላይ ጠቆም አድርገዋል። የህወሓት አመራሮች በተለያዩ ጊዜያት ወደ ፌዴራል መንግስቱ ያነጋግሩኝና የሽምግልና ልዑካንን በመላክ ላይ እንደሚገኙ ታወቀ። ሰሞኑንም ይህንኑ ተልዕኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌዴራል መንግስቱና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለቱ ወገኖች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግር የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በምድር ላይ ካለው ተጨባጭ ሁኔታ አንጻር በርካታ ጥያቄዎች አስነስተዋል። የህወሓት የሽምግልና ጥያቄ ከልብ የመነጨ የሰላም ፍላጎት ይሁን ወይም ስትራቴጂካዊ የጊዜ መግዣ ስልት ለጊዜው በግልጽ ባይታወቅም በድርጅቱ በኩል የሚታዩ ተቃራኒ ተግባራት ግን ጥርጣሬን የሚጭሩ ናቸው። በአንድ በኩል ለሰላም ንግግር ሽምግልና እየተላከ፣ በሌላ በኩል ግን ከታጣቂ ኃይሎች ጋር ጥምረት መፍጠሩና በየቀኑ አዳዲስ ታጣቂዎችን የማሰልጠን ተግባር መቀጠሉ የሂደቱን ቅንነት ጥያቄ ውስጥ ይከተዋል። ይህ አይነቱ የሁለትዮሽ
የሁለትዮሽ አካሄድ በጠረጴዛ ዙሪያ ከሚደረገው ስምምነት በተቃራኒ በተግባር የሚታዩ እንቅስቃሴዎች ለሰላም ሂደቱ እንቅፋት ሊሆኑ እንደሚችሉ ይገምታል። የፕሪቶሪያው የሰላም ስምምነት ዋነኛ ዓላማ በአንድ ሀገር ውስጥ ሁለት ሰራዊት እንዳይኖርና የታጠቁ ኃይሎች በዲዲአር ሂደት ውስጥ እንዲያልፉ የሚደነግግ ነበር። ይሁን እንጂ ስምምነቱ ከተፈረመ በኋላ ህወሓት በየጊዜው ስልጠናና ትጥቅ የማከማቸት ስራ ላይ በመጠመዱ በስምምነቱ የተቀመጡትን መርሆች የሚጻረር ተግባር ሆኗል። በተጨማሪም በስምምነቱ ወቅት አከራካሪ ቦታዎች በህገ መንግስቱ አግባብ በህዝበ ውሳኔ እልባት ያገኛሉ ተብሎ በፊርማ ቢረጋገጠም አሁን ላይ ግን አከራካሪ የሚባል ቦታ የለም የሚሉ ይፋዊ መግለጫዎች እየተሰጡ መገኘታቸው ቀደም ሲል የተደረሰውን ስምምነት ወደ ማፍረስ የሚያመራ አካሄድ መሆኑን ያሳያል። ይህ የሽምግልና እንቅስቃሴ መንግስትን በማዘናጋት ወታደራዊና ፖለቲካዊ ንቃቱን እንዲያላላ ለማድረግ የታለመ ሊሆን እንደሚችልም ተነግሯል።